Van Persie arriving. Oh, what a goal! What a goal by Robin van Persie! Hooked into the penalty area towards Zidane. Gerrard! He's got it! Oh, Steven Gerrard! Den i mål! Han gör 1-0 för Sverige i en flygande kontring i den 19:e minuten. እሱ የዘመን ተሻጋሪ የጨዋታ ስታይል ወኪል ነው። እንደ ክለብ የገዘፈ ሰው እሱ የእግር ኳስ ውብ ገጽታ ጠበቃ ነው። በእግር ኳስ ያቅማን ያህል ክብር ማምጣት አቅቷት አመታትን በሽንፈት ለኖረች ሀገሩ ፈውስ የሆነ የጨዋታ ዘይቤ የፈጠረ ጠቢብ ነው። እሱ ተቀበረ አለፈበት የተባለን የኳስ አጨዋወት ባህል አቧራውን አራግፎ ወደ ሰማይ የሰቀለው ሰው ነው። Ciutadans de Catalunya, ja la tornem a tenir aquí. Visca el Barça i visca Catalunya! በእንግሊዝ ፕሪሚየር ሊግ በተለየ ሁኔታ ማንሳት ያለብን አሰልጣኝ ጠንካራ ፉክክር የሚታይበትን የፕሪሚየር ሊጉን ውድድር ገና የመርሃ ግብሩ ወገብ ላይ ደምድሟል የተባለለት ማንቸስተር ሲቲን በታሪክ የተለያዩ ሪከርዶችን በማሸነፍ ጉዞ እንዲሰብር ያስቻለ የሲቲ አጨዋወት ዕለት ከዕለት ማራኪ ትንፋሽ የሚያስወጥ እንዲሆን የተጋ ለእግር ኳስ ውበት ጥብቅና የቆመ በየቦታው የተጫዋቾችን ክህሎት የጨመረ ሁሉንም ተጫዋቾች በማጥቃትን በመከላከል እንቅስቃሴ የሚያሳትፈ ስትራቴጂ ነድፎ የእንግሊዝ ፕሪሚየር ሊግ የተለምዶ የትልልቅ ክለቦች ሽኩቻ ወሬን በጊዜ ያከሸፈ አሰልጣኝ ይህ ሰው ፔፕ ጋርዲዮላ ነው። ባርሴሎና ውብ ጨዋታ ይጫወታል እናም ደግሞ ያሸንፋል። ሁለቱን ያዋሃደው ሚስጥር ደግሞ የእግር ኳስ አሸናፊነት መንገድ የሆነው ካታሎናዊ ሰው ነው። ታዋቂው ስፔናዊ ጋዜጠኛ ጊሌም ባሌጌ አንድ መጽሐፍ ጻፈ። ርዕሱ ሌላኛው የማሸነፊያ መንገድ አናዘር ዌይ ኦፍ ዊኒንግ ፔፕ ጋርዲዮላ ይላል። የእግር ኳስ ውበት ጠበቃው ሌላኛው የማሸነፍ ሚስጥር ጆሴፍ ፔፕ ጋርዲዮላ ሳላ የትሪቡን የኮከቦች ገጽ ትኩረት በባርሴሎና እንደሱ የዋንጫ ብዛት ያመጣ አሰልጣኝ የለም። በአራት የውድድር ዓመታት ብቻ 13 የተለያዩ ዋንጫዎችን ወደ ካታሎኑ ክለብ ካዝና አስገብቷል። በአጭር ጊዜ ይህንን ሁሉ ተግባር መፈጸሙ አይደለም የሚያስገርመው፣ ባርሴሎና ያለምን ቀልብ በገዛ ተጋጣሚን በሚያሸብር የጨዋታ ፍልስፍና ታግዞ መሆኑ ጭምር እንጂ። በሱ ዘመን የካታሎኑ ባርሴሎና የዓለም ኳስ አፍቃሪያን አጀንዳ ነበር። የሚፈራ በራስ መተማመን ያለው የልዩና የማራኪ ጨዋታ ፍልስፍና ባለቤት ፔፕ ጋርዲዮላ በባርሴሎና በውጤት እጅግ የተንቆጠቆጠ አሰልጣኝ ቀደምት ታሪካዊ አሰልጣኞችን እነ ዮሃን ክራይፍን ሳይቀር በልጧል። ዮሃን ክራይፍ ከ1988 እስከ 1996 ገናናውን የባርሴሎና ቡድን ባሰለጠነበት ወቅት 11 ዋንጫዎችን አግኝቷል። በ8 ዓመታት ጊዜ ውስጥ ጋርዲዮላ ከክራይፍ የስልጠና ዘመን ከግማሽ ዓመት ባነሰ ጊዜ የዋንጫ ሪከርዱን ሰብሯል። አሁን የመልካም እግር ኳስ ፍልስፍና ተምሳሌት የሆነው ክለቦች ሁሉ ቢያሰለጥነን ብለው የሚረባረቡበት ይሄ የኳስ ሰው ጆሴፍ ፔፕ ጋርዲዮላ ሳላ ማን ነው? What I learned here, everything starts with the ball and finish with the ball. So sometimes we forget that this is a game 11-11 with one ball, and we try to keep this ball. We try to play with the ball. We try to make everything with the ball. የተወለደው እዚያው ካታሎኒያ ባርሴሎና ሳንት ፔድሮ ውስጥ ነው። በ13 ዓመቱ የባርሳን አካዳሚ ላሜሲያን ተቀላቀለ። 6 ዓመታትን በዚያው አካዳሚ ያሳልፋል። በአንድ የልምምድ ጨዋታ ላይ በወቅቱ ባርሴሎናን ያሰለጥን የነበረው ዮሃን ክራይፍ በቀኝ አማካይ ስፍራ የሚጫወት ተጫዋች ተመለከተ። እረፍት ሲሆን ጠበቀና ያንን የቀኝ አማካይ ታዳጊ ተጫዋች ወደ መሃል አስገቡት አለ። ተጫዋቹ ወደ መሃል ገብቶ ግሩም እንቅስቃሴ ያሳየ ጆሴፍ ፔፕ ጋርዲዮላ ነበር። በ1991 አውሮፓውያን አቆጣጠር ጋርዲዮላ የዮሃን ክራይፍ ገናና የባርሴሎና ቡድን ቁልፍ ተጫዋች ሆነ። በ1992 ገና በ20 ዓመቱ የባርሳ ቋሚ ተጫዋች ሆነ። በዚህ ዘመን የክራይፍ ባርሴሎና
የአውሮፓ ሻምፒዮን፣ የላሊጋ ሻምፒዮን ክብርን አነሳ። ጋርዲዮላ በበርካቶች ድንቅ ተጫዋች ተብሎ ተወደሰ። ከዚያም በኋላ ባርሴሎና በተከታታይ ለ2 ዓመታት ላሊጋው ላይ ነገሰ። እነ ሮማሪዮን አስፈርሞ በ1994 የቻምፒየንስ ሊግ ፍጻሜም ተፋላሚ ሆነ። የዮሃን ክራይፍ ድሪም ቲም ከ1996-97 በኋላ በቦቢ ሮብሰን አሰልጣኝነት ጊዜ ሲበታተን ጋርዲዮላ በታማኝነት በባርሴሎና ቀረ። በ1997 በቫን ሃል አሰልጣኝነት አምበል ሆነ። ባርሴሎና 2 ዋንጫዎችንም አንስቷል። በሚያዝያ 11 2001 ከ17 ዓመታት ግልጋሎት በኋላ ፔፔ ጋርዲዮላ ባርሴሎናን ተሰናበተ። እንደ ተጫዋች 479 ጨዋታ አድርጎ 16 ዋንጫ ስሞ ባርሴሎናን ተሰናበተ። ሻቢ ሄርናንዴስ፣ አንድሬስ ኢኒስታ፣ ፍራንሲስ ፋብሪያስ በመሃል ሜዳ እንቅስቃሴ አርአያችን ጋርዲዮላ ነው ሲሉ የተጫዋችነት ክህሎቱን ይመሰክሩለታል። ከባርሴሎና በኋላ በጣሊያን ለብሬሺያና ሮማ በኋላም ለካታሩ አልአህሊ ለሜክሲኮ ዶሮዶች ደ ሱኞላ ተጫውቶ እግር ኳስን አቁሟል። በስፔን 47 ጊዜ በኢንተርናሽናል ጨዋታ ተሰልፏል። እንደ ተጫዋች ወደ ተከላካዮቹ ቀርቦ የሚጫወት አማካይ ነበር። ኳስ ቁጥጥሩ፣ የቴክኒክ ክህሎቱና አሰጣጡ እናም የሚታይበት እርጋታ ልዩ ያደርጉታል። ከኳስ ማቆም በኋላ ፔፕ ጋርዲዮላ ወደ እግር ኳስ አሰልጣኝነት ከልዩ የአሰልጣኝነት ፍልስፍና ጋር መጣ። በቅድሚያ የባርሴሎናን ቢ ቡድን እያሰለጠነ ቆየ። በ2008 ሆላንዳዊ ፍራንክ ሪያካርድ ሲለቅ ጋርዲዮላ ዋናውን ቡድን ተረከበ። ገና በመጀመሪያው ዓመት ባርሴሎናን የላሊጋ፣ የኮፕ ዴል ሬይ፣ የአውሮፓ ቻምፒየንስ ሊግ ባለክብር አደረገ። በእያንዳንዷ ባሰለጠናት ዓመት በአማካይ 3 ዋንጫ ማግኘትም ቻለ። ጋርዲዮላ የጨዋታ ፍልስፍናው አነጋጋሪ ሆነ። አንዳንዶች የባርሴሎናና የጋርዲዮላን አጫዋት ቲኪ ታካ ነው ሲሉ ፈረጁት። እሱ ግን በፍጹም አለ። አዲስ በወጣው መጽሐፉ ላይ ለጋዜጠኛ ማርቲ ቤርናራው እንደተናገረው ይሄ የራሴ አጫዋት ፍልስፍና ነው። ባርሳ በኔ ዘመን ቲኪታካን አልተጫወተም። ቲኪታካን እጥላለሁ። ቲኪታካ ኳስን መቀባበል ብቻ ዓላማ ያደረገ ታክቲክ ነው፣ ሌላ ግብ የለውም። ጋርዲዮላና ባርሴሎና የቲኪታካ ተከታዮች ነበሩ የሚሉትን አንዳቸውንም አትስሟቸው። የኛ የጨዋታ ስልት በአንድ የሜዳ ክፍል በተጋጣሚ ክልል ላይ የማያባራ ጫና መፍጠር ነው። ተጋጣሚን ወደምትፈልገው ቀለበት መውሰድ፣ እንዲከላከል ብቻ ማስገደድ ነው። ከዚያ ነጻ ባደረከው ክልል በኩል አስፈላጊውን ጎል ማስቆጠር፣ ኳስ መቆጣጠር፣ ለባላገራ በትክክል መስጠት የጨዋታ ባህላችን ዋና መሰረቶች ናቸው። ኳሱን ስንቀባበለው ግን በዓላማ ነበር፣ ተጋጣሚን ለማስጨነቅ፣ እዚህም እዚያም እንዲቅበዘበዝ ለማድረግ፣ በኋላም አስፈላጊውን ግብ ለመምታት። ቲኪታካ ግን አልነበረም። ገና በዋና አሰልጣኝነት እንደተሾመ በራይካርድ ቡድን ቁልፍ የነበሩትን ሮናልዲኖ፣ ጎቾ፣ ዴኮና ኤቶን በሚቀጥለው ሲዝን አልፈልጋቸውም ማለቱ አነጋጋሪ ሆኖ ነበር። ዛምብሮታ፣ ዴኮ፣ ሮናልዲኖ፣ ቱራም ብዙ ምርጥ ተጫዋቾች በጋርዲዮላ ጥያቄ ነው ካምፕን ለቀቁ። ዳኒ አልቬስ፣ ሴዱ ኬታ፣ ጄራር ፒኬ፣ አሌክዛንደር ህሌብን የመሳሰሉ ተጫዋቾችን አመጣ። ሰርጆ ቡስኬት፣ ፔድሮ ሮድሪጌዝን የመሳሰሉ ተጫዋቾችን አሳደገ። ባርሴሎና ቻምፒየንስ ሊግን አነሳ። ፔፔም ወጣቱ አሰልጣኝ ሆነ። ዩናይትድን በፍጻሜ በማሸነፍ ሻቢ፣ ኢኒስታ፣ ሊዮኔል ሜሲን ማዕከል ያደረገ ከተከላካይ እስከ አጥቂ ድረስ የተዋሃደ ተጋጣሚን ፋታ የሚነሳ ግራ የሚያጋባ የጨዋታ ስልት በመንደፍ የዓለም እግር ኳስ ሌላ የማሸነፊያ መንገድ ነው አለ። ጊሌም ባሌጌን ጨምሮ በርካታ ጸሐፊዎች እነሆ የዓለም እግር ኳስ ሌላኛው የማሸነፊያ መንገድ ሲሉ ጋርዲዮላን አወደሱት። ከባርሴሎና ጋር 3 ጊዜ ላሊጋ ክብርን አነሳ። ቻምፒየንስ ሊግን 2 ጊዜ፣ የአውሮፓ ሱፐር ካፕን 2 ጊዜ፣ የዓለም ክለቦች ዋንጫን 2 ጊዜ፣ ኮፓ ዴል ሬይን 2 ጊዜ፣ የስፔን ሱፐር ካፕን 3 ጊዜ ወሰደ። በ2011-2012 የውድድር ጊዜ በቼልሲ ከቻምፒየንስ ሊግ መሰናበቱን ተከትሎ በጋርዲዮላ ላይ ትችቶች በረከቱ። ሚያዝያ 27 2012 ጋርዲዮላ በውድድር ዓመቱ መጨረሻ በባርሳ አሰልጣኝነት እንደማይቀጥል ተናገረ። ብዙዎችን ያስደነገጠ ውሳኔ። በኒውዮርክ ከቤተሰቡ ጋር ከእግር ኳስ ተገልሎ የ1 ዓመት ረፍት ካደረገ በኋላ ጋርዲዮላ ዮፔንክስን በመተካት ወደ ባቫሪያኑ ባየር ሙኒክ ገባ። በጀርመን በፍጥነት አሻራውን ማሳረፍ ጀመረ። የየትኛውንም ክለብ ቀውስ የሚፈታ አሰልጣኝ በሚል ተወደሰ። ባየር ሙኒክ የፊፋ የዓለም ክለቦች ሻምፒዮን፣ ሱፐር ካፕ አሸናፊ፣ የቡንደስሊጋው ሻምፒዮን፣ የጀርመን ዋንጫ አሸናፊ እንዲሆን አስቻለ። በ2015-16 የውድድር ጊዜም ባየር ሙኒክን ተቀራራቢ ተፎካካሪ እንኳ የሌለው ክለብ አድርጎት ዘልቋል።
zu tun für Bayern de München. Ich nehme diese riesige Herausforderung an. Wir hatten Jupp, wir hatten Louis. Das ist unglaublich. Wir hatten Trapp und sogar Wenn dann Spiele verloren gehen, wie es jetzt der Fall war, da habe ich gar keine Probleme damit. የካታሎን ግዛትን ከስፔን የመገንጠል ጥያቄ ይደግፋል። ምንም አይነት እምነት እንደማይከተል ይናገራል። በጣም በርካታ ሽልማቶችን አሸንፏል። በ2011 የዓመቱ የፊፋ ኮከብ አሰልጣኝ፣ 4 ጊዜ ያህል የላሊጋ ዓመቱ ኮከብ አሰልጣኝ፣ 2 ጊዜ የአውሮፓ ምርጥ ቡድን ምርጥ አሰልጣኝ፣ 2 ጊዜ የወርልድ ሶከር መጽሔት ኮከብ ሆኗል። በ2009 ደግሞ የዓመቱ ምርጥ ካታሎናዊ ተብሎ ተመርጧል። በተጫዋችነት ዘመኑ በ1992 የስፔን ኦሎምፒክ የስፔን ምርጥ እግር ኳስ ተጫዋች ተብሎ ተወድሷል። ብዙ ሰዎች የባርሴሎና መጫወት በእንግሊዝ እግር ኳስ መተግበር ዘበት ነው ቢሉም አንድ ሰው ያንን አድርጓል። ፔፕ ጋርዲዮላ ከእግር ኳስ ፍልስፍናዎች ሁሉ አሸናፊው የበለጠ ኳሷን የሚወዳትና የሚያከብራት አስተሳሰብ ነው የሚባለውን ሐሳብ በከባዱ የእንግሊዝ ሊግ ላይ አረጋግጦታል። የዮሃን ክራይፍ የጨዋታ መመስረቻ ሐሳቦች ማንቸስተር ሲቲ ነፍስ ዘርተዋል፣ ብዙዎችም ወደውታል። ይህን ያደረገው ደግሞ ፔፕ ጋርዲዮላ ነው። አንዳንዶች የባርሴሎናን ስር የሰደደ የእግር ኳስ ባህል ወደ ላቀ ደረጃ ያሸጋገረ ሲሉት፣ በርካቶች አዲስ የእግር ኳስ አብዮት ያቀጣጠለ በማለት ይገልጹታል። ቢሊዮን ልቦችን በእግር ኳስ የገዛ ፍልስፍና ባለቤት ነው። እሱ የእግር ኳስ ውበት እንዳይጎድፍ የተጋ ባለሟል። እሱ ከጨዋታ ከክለብም በላይ የገዘፈ የኳስ ሰው። እንደ ጊሌም ባሌጌ ገለጻ አሰልጣኙ ራሱን የቻለ አሸናፊነት ሌላ መንገድ ነው። አናዘር ዌይ ኦፍ ዊኒንግ ጆሴፍ ፔፕ ጋርዲዮላ ሳላ ከትሪቡን